የትራንስፖርት ተሽከርካሪዎችን እናስመጣለን በሚል በ127 ሰዎች ላይ ከባድ የማታለል ወንጀል ፈጽመዋል ያላቸውን ተጠርጣሪዎች በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ዝርዝር አለን። ዜጎችን በአነስተኛ ቅድመ ክፍያ የመኪና ባለቤት እናደርጋለን በማለት ከ127 ሰዎች ላይ ከ130 እስከ 350 ሺህ ብር የተቀበሉ ሁለት ተጠርጣሪዎች በከባድ የማታለል ወንጀል ክስ ምርመራ እየተጣራባቸው ይገኛል። አቶ ዳንኤል ዮሐንስ የሄሎ ታክሲ ባለቤትና ስራ አስኪያጅ፣ ወይዘሪት እንግዳይሽ ጥላና ሌሎች መኪና አስመጭነን ባዮችና ተባባሪዎቻቸው በፈጸሙት ከባድ የማታለል ወንጀል ክስ ክትትል ሲደረግባቸው እንደነበር ፖሊስ ገልጿል። ፖሊስ ግለሰቦቹ ከዚህ ቀደም በተለያዩ ጊዜያት ዜጎችን በማደራጀት በትንሽ ክፍያ የመኪና ባለቤት እናደርጋቸዋለን በሚልና ባልተገባ መንገድ የበርካታ ዜጎችን ሕይወት አደጋ ላይ ጥለዋልን ብሏል። በአቋራጭ ለመክበር በማሰብ ከድሃው ዜጋ ገንዘብ በመሰብሰብ ያልተገባ ጥቅም ለማግኘት የሚሹ ግለሰቦችም የሆኑ ተቋማት ከድርጊታቸው ሊቆጠቡ ይገባል ያለው ፖሊስ መሰል የማታለል ተግባር ላይ የተሰማሩ ካሉ ተገቢውን እርምጃ እንደሚወስድ አሳስቧል። ከአዲስ አበባ ተጭኖ ወደ አርባ ምንጭ ከተማ ሊገባ የነበረ 13 ክላሽንኮቭ ጠመንጃ በፖሊስ በጸጥታ ኃይሎችና በህብረተሰቡ ትብብር በቁጥጥር ስር ሊውል መቻሉን የአርባ ምንጭ ከተማ ፖሊስ አስታውቋል። 13ቱ ክላሽንኮቭ ጠመንጃዎች ሊገኙ በማይችሉበት መልኩ በመኪና ውስጥ ተደብቀው ነበር ከአዲስ አበባ የተነሱት። ተከሳሾቹ በድብቅ ወደ አርባ ምንጭ ከተማ ለማስገባት ሲሞክሩ ለጸጥታ አካላት በደረሰው መረጃ መሰረት በቁጥጥር ስር ሊውሉ መቻላቸውን የአርባ ምንጭ ከተማ የወንጀል ምርመራ ኃላፊ ተናግረዋል። የሰላም አምባሳደር የሆነችውን የአርባ ምንጭ ከተማ ሰላም ለማወቅ በተለይ ከቅርብ ጊዜያት ወዲህ የተለያዩ ሰዎች ጥረት እያደረጉ ቢሆንም በጸጥታ አካላትና በህብረተሰቡ ትብብር ሊመክኑ ችለዋል ያሉት ኃላፊው እነዚህ የጦር መሳሪያዎች ወደ ከተማዋ ገብተው ቢሆን ኖሮ ለምን ተግባር ሊውሉ እንደሚችሉ መገመት አያስቸግርም ብለዋል። የከተማዋ ፖሊስ አዛዥ ኮማንደር ክበበው አዳል የሰላሙ ተጠቃሚ የሆነው ህዝባችን ጸረ ሰላም ኃይሎችን አምርሮ የመጥላት የቆየ ባህል ስላለው ከተማችን ፍጹም ሰላማዊ ልትሆን ችላለች ሲሉ ይህ የተቀናጀ ትብብርም ተጠናክሮ ሊቀጥል እንደሚገባ አሳስበዋል። ጋስትሪክ አሲድ ብሎ የቅጽል ስም አውጥቶ መቀለጃ አደረገኝ በሚል የአጎቱን ልጅ በሜንጫ የገደለው ግለሰብ በእስራት ተቀጣ። የምስራቅ ሐረርጌ ዞን ነዋሪ የሆኑት ሁለት ወጣቶች ከስጋ ዝምድና ባሻገር በአንድ አካባቢ በማደጋቸውና የዕድሜ እኩዮች በመሆናቸው ትምህርት ቤት ሲሄዱና ሲጫወቱ አብረው እንደነበር ተነግሯል። አህመዲን ቃሲምን የሚያናድደውና የሚያበሽቀው ድርጊቶች ሲፈጽም እሱም በንዴት ድርጊትህ ጨጓራዬን ልጦ ለጋስትሪክ አሲድ ዳረገኝ እንዳለውና ከዚያን ጊዜ ጀምሮ በአካባቢው ሰዎች ጋስትሪክ የሚል ቅጽል ስም ለአህመዲን እንደተሰጠው ተገልጿል። ተከሳሹ ጓደኞቹ ጋር እየተጫወተ አንዱ ጋስትሪክ ብሎ በቅጽል ስሙ ሲጠራው በንዴት ከመካከላቸው ተነስቶ እንደወጣ ነው የተነገረው። አህመዲን በንዴት ከጓደኞቹ መሃል በመውጣት ያጎቱን ልጅ ጫካ ውስጥ የደበቀውን ሜንጫ በማውጣት አንተ ባወጣህልኝ ቅጽል ስም ሰው ሁሉ ያንጓጥጠኛል በማለት 7 የተለያዩ የሰውነት ክፍሎቹ ላይ በመምታት ሕይወቱ እንዲያልፍ አድርጓል። ፖሊስም የምርመራ መዝገቡን ሙሉ ማስረጃ አጠናክሮ ለአቃቤ ሕግ የላከ ሲሆን የምስራቅ ሐረርጌ ዞን ከፍተኛው ፍርድ ቤት በአሰቃቂ ሁኔታ ያጎቱን ልጅ በገደለው ተከሳሽ ላይ በ22 ዓመት እስራት እንዲቀጣ የወሰንበት መሆኑን ምክትል ኢንስፔክተር ካሳይ አበበ ጨምረው ለብስራት ሬዲዮ ገልጸዋል። ከደምቢዶሎ ተነስቶ ወደ አዲስ አበባ ይጓዝ በነበረ የህዝብ ማመላለሻ አውቶቡስ ስር ተደብቆ ከ645 ኪሎ ሜትሮች በላይ ለ10 ሰዓታት የተጓዘው የ10 ዓመት ታዳጊ በሰላም ከአውቶቡሱ ሊወጣ ችሏል። ታዳጊው ሲጠየቅም ይህን ያደረግኩት ለእናቴ ስል ነው ሲል መመለሱ የብዙዎች መነጋገሪያ ሆኗል። ዝርዝራለን። ታዳጊው ጉዞውን የጀመረው ከሌሊቱ 10 ሰዓት ደምቢዶሎ ላይ ሲሆን ማንም ሰው ሳይመለከተው በአውቶቡሱ ስር የብረት ክፍሎችን የሙጥኝ ብሎ በመያዝ ለ10 ሰዓታት ያህል አደገኛ ጉዞ አድርጓል። ታዳጊው ይህንን ሁሉ ርቀት ያለምንም ጉዳት መጓዙን መረጃዎች ያመለክታሉ። አውቶቡሱ አዲስ አበባ ሊገባ 40 ኪሎ ሜትር ሲቀረው ሆለታ አካባቢ ከታችኛው የአውቶቡሱ ክፍል የሰው ድምፅ የሰሙ ተሳፋሪዎች ለሾፌሩ ጥቆማ ይሰጣሉ። ተሽከርካሪው ቆሞ በተደረገው ፍተሻም ታዳጊው ከአውቶቡሱ ስር ብረት በመያዝ በሕይወት የተገኘ ሲሆን አሽከርካሪዎች ማንኛውንም ጉዞ ከመጀመራቸው በፊት የመኪናቸውን ደህንነት ዙሪያውን ሙሉ አካባቢውን መፈተሽ እንዳለባቸው ትልቅ ትምህርት የሰጠ ሆኗል። በአዋሳ ከተማ የ6 ዓመቷን ታዳጊ አስገድዶ የደፈረው ግለሰብ በእስራት መቀጣቱን የአዋሳ ከተማ ፖሊስ ገልጿል። ተከሳሹ የ60 ዓመት ጎልማሳ ሲሆን እንዲያሳድጋት የተሰጠችውን የልጅ ልጁን አስገድዶ መድፈሩን ነው ዜናው የጠቆመው። ዝርዝር አለን።
ፖሊስ ግለሰቡን በቁጥጥር ስር በማድረግ ተጎጂዋን ወደ አንድ ማዕከል በመውሰድ ሕክምና እንድታገኝ ካደረገ በኋላ የምርመራ መዝገቡን በሰውና በሕክምና ማስረጃ አደራጅቶ ክስ እንዲመሰረትበት ለአንድ ማዕከል አቃቤ ሕግ መዝገቡን ልኳል። የተከሳሽ መከላከያ ምስክር የአቃቤ ሕግ ማስረጃዎችን ማስተባበል ባለመቻሉ ተከሳሽ ዳንኤል ሱንኩራን ጥፋተኛ በማለት የሐዋሳ ከፍተኛ የመጀመሪያ ደረጃ ፍርድ ቤት ታኅሳስ 16 ቀን 2018 ዓ.ም በዋለው ችሎት ሌሎችን ያስጠነቅቃል፣ ተከሳሽን ያስተምራል ብሎ በማመን በ17 ዓመት ጽኑ እስራት እንዲቀጣ ፍርድ ቤቱ ውሳኔ ማስተላለፉን የሐዋሳ ከተማ አስተዳደር ፖሊስ መምሪያ ገልጿል። ከሐዋሳ ከተማ ሳንወጣ አብራው አልጋ ቤት የገባችውን ግለሰብ አንቆ በመግደል ከአካባቢው ሊያመልጥ የነበረው ግለሰብ ተይዞ በእስር መቀጣቱን ከስፍራው የደረሰን ዜና ገልጿል። ተከሳሽ በዳሱ አብደላ ቤተልሔም ዳንኤል ከተባለች ሴት ጋር አብሮ ለማደር በገቡበት አልጋ ቤት አንቆ በመግደል ከአካባቢው ሊያመልጥ ሲሞክር በአልጋ ቤት ሠራተኞች አማካይነት እንደተያዘ ተጠቁሟል። ፖሊስ ባደረገው ምርመራና ማጣራት መሠረት ግለሰቡ ሟችን አልጋ ቤት ይዟት ከገባ በኋላ ለጊዜው በውል ባልታወቀ ያለመግባባት አንገቷን በእጁ አንቆ እንደገደላትም ተገልጿል። አቃቤ ሕግ የምርመራ መዝገብ በማቅረቡ ጉዳዩን የተመለከተው የሐዋሳ ከተማ ከፍተኛው ፍርድ ቤት ችሎት ወንጀለኛውን በ12 ዓመት ጽኑ እስራት እንዲቀጣ መወሰኑን ተናግረዋል። ፖሊስ የአልጋ ቤቶችም መሰል ወንጀል እንዳይፈጠር በሚያከራዩበት ጊዜ ከተከራዩ ጋር አብሮ የገባ ግለሰብ ካለ ከመውጣታቸው በፊት መከታተል እንደሚገባውም መልእክቱን አስተላልፏል። ለአቅመ ሔዋን ያልደረሰች ሴት ልጁን አስገድዶ የደፈረው አባት በጽኑ እስራት ተቀጣ። ታዳጊዋ በወላጅ አባቷ በተፈጸመባት ጥቃት ነፍሰ ጡር መሆኗንም ፖሊስ ገልጿል። የአምስት ልጆች አባት የሆነው ተከሳሽ ሽፋ ሞላ የግል ተበዳይና የራሱን ልጅ ቢላል ሽፋን ከምሽቱ በግምት 5 ሰዓት ላይ በቢላዋ በማስፈራራትና በሽርጥ አፏን በማፈን ያስገድዶ መድፈር ጥቃት ፈጽሞባታል። ፍርድ ቤቱ በ7/4/2018 ዓ.ም በዋለው የወንጀል ችሎት የተከሳሽን የመከላከያ ማስረጃ የሰማ ሲሆን ተከሳሹ ወንጀሉን ማስተባበል ባለመቻሉና በተጨማሪም ፍርድ ቤቱ ከሆሳዕና ንግሥት እሌኒ መሐመድ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ስለ ግል ተበዳይ አካላዊ ሁኔታ የተደረገውን ምርመራ ውጤት በግል ተበዳይ መራቢያ አካል አካባቢ የቆየ አካላዊ ጉዳት መኖሩና የግል ተበዳይም የ19 ሳምንት ነፍሰ ጡር መሆኗን ለመረዳት ተችሏል። ፍርድ ቤቱም የግራ ቀኙን ቅጣት አስተያየት ከመዘገበ በኋላ የከሳሽ አቃቤ ሕግን የቅጣት አስተያየት ሙሉ በሙሉ የተቀበለ ሲሆን በተከሳሽ በኩልም የቤተሰብ አስተዳዳሪ ነኝ፣ 5 ልጆችም አሉኝ ያለውን እንደ ቅጣት ማቅለያ ፍርድ ቤቱ ተቀብሏል። በዚህም መሰረት ወንጀለኛውን ያንጸዋል፣ ያርመዋል፣ እንዲሁም ሌላውንም ያስተምራል በማለት ተከሳሹ በተከሰሰባቸው ሁለቱ ክሶች ጥፋተኛ ነው በማለት በ14/4/2018 ዓ.ም በዋለው ችሎት በ19 ዓመት ጽኑ እስራት እንዲቀጣ ፍርድ ቤቱ ወስኖበታል። የእናትና የአባታችን ንብረት ብቻውን ለምን ያስተዳድራል በማለት ወንድማቸውን በጩቤ ወቅተው የገደሉ ግለሰቦች በእስራት ተቀጡ። ጥበቡ ድሪባ፣ መብራቱ ድሪባና ሀብታሙ ድሪባ የተባሉ 3 ወንድማማቾች ከአንድ አባትና ከአንድ እናት የተወለዱ መሆናቸውን ፖሊስ ይገልጻል። በምስራቅ ባሌ ዞን ጊንር ወረዳ ነዋሪ የሆኑ 3ቱ ወንድማማቾች ወላጆቻቸው ታላቃቸውን ለንብረት ተቆጣጣሪነት በማድረግ 2ቱ ታናናሽ ወንድሞቻቸው ለታላቃቸው እንዲታዘዙ ያደርጋሉ። የቤተሰቡ ሙሉ የንብረት ኃላፊነት ለታላቅ ወንድማቸው መሰጠት ያላስደስታቸው 2ቱ ወንድማማቾች ቤተሰባቸውን ማስቸገር ይጀምራሉ። ታላቅ ወንድማቸውንም ጠብቀው በጩቤ በመውጋት ሕይወቱ እንዲያልፍ ያደርጋሉ። በአቃቤ ሕግ የተመሰረተውን ክስ የተመለከተው የምስራቅ ባሌ ዞን ከፍተኛ ፍርድ ቤትም አንደኛ ተከሳሽ መብራቱ ድሪባ በዕድሜ ልክ ጽኑ እስራት፣ ሁለተኛው ተከሳሽ ሀብታሙ ድሪባ የ25 ዓመት ጽኑ እስራት እንዲቀጡ ውሳኔ ማስተላለፉ ከስፍራ የደረሰን ዜና ገልጿል። በወላይታ ሶዶ ከተማ የ14 ዓመቷን ታዳጊ በሞተር ሳይክል እሸኝሻለሁ ብሎ የአስገድዶ መድፈር የፈጸመባት የፖሊስ አባል በቁጥጥር ስር ዋለ። አባሉ ወንጀሉን የፈጸመው በሽጉጥ በማስፈራራት መሆኑን ዜናው ገልጿል። ተከሳሽ ዋና ሳጅን አሸናፊ ኩሞ በእግሯ እየሄደች ያለችውን ታዳጊ በእግርሽ ከምትሄጂ በሞተር አደርስሻለሁ በማለት እንዳታለላት ሪፖርቱ ይገልጻል። በመቀጠልም በሽጉጥ አስፈራርቶ ወደ ፔንሲዮን በማስገባት የአስገድዶ መድፈር ጥቃት መፈጸሙን የደቡብ ኢትዮጵያ ፖሊስ ኮሚሽን የሕዝብ ግንኙነት ይገልጻል። በከሳሽ አቃቤ ሕግና በተከሳሽ ዋና ሳጅን አሸናፊ ኩሞ መካከል ያለውን የክስ ጉዳይ የተመለከተው የደቡብ ኢትዮጵያ ክልል በወላይታ ዞን ከተማ አስተዳደር የአራዳ ምድብ ሴቶችና ሕፃናት ልዩ ችሎትም በተከሳሹ ላይ የቀረበውን ክስ ተመልክቶ ጥፋተኛ ነው ሲል ገልጿል። በዚሁም መሰረት አራዳ ምድብ ችሎት ዋና ሳጅን ተከሳሽ አሸናፊ ኩሞ በ16 ዓመት ጽኑ እስራት እንዲቀጣ
ወስኖበታል። ቀጣዩ ዜናችን ደግሞ ገንፎ ሰው ገደለ ይላል። ገንፎ እንዴት ሰው ሊገል ይችላል? ቀጣዩን ዜና ተከታተሉት። አራስ ለመጠየቅ ሄደው ገንፎ ተዘጋጅቶላቸው የተመገቡ 9 ሰዎች ወዲያውኑ ማለቃቸውን ፖሊስ ባስተላለፈው ሪፖርት ገለጠ። ከሟቾቹ በተጨማሪ ገንፎን የተመገቡ ሌሎች 11 ሰዎች ደግሞ በሆስፒታል በመታከም ላይ እንደሚገኙ፣ እነርሱም በአስጊ ሁኔታ ላይ መሆናቸውን የደረሰን ሪፖርት አረጋግጧል። ምርመራውን የተከታተሉት ፖሊሶች እንዳስረዱት ለሰዎቹ መሞት ጠንቅ የሆነው ቁመቱ ረጅም የሆነው መርዛማ እባብ ከገንፎ ጋር አብሮ በመቀቀሉ ሳይሆን እንዳልቀረ ተገምቷል። አራሷ ግን ገንፎውን ባለመቀመሷ ሕይወቷ መትረፉን ታውቋል ሲል ፖሊስ በላከው ሪፖርት ለማረጋገጥ ተችሏል። እባቡ ከገንፎው ጋር እንዴት ሊቀቀል እንደቻለ ግን አልታወቀም። 5 ቁምጣ የሰረቀው ግለሰብ በእያንዳንዱ ቁምጣ 1 ዓመት በአጠቃላይ 5 ዓመት እስር ተከናንቧል የሚለው ደግሞ ቀጣዩና የመጨረሻው ዜናችን ነው። ተከታተሉት። ተከሳሹ አዲስ ከተማ 4ኛ ፖሊስ ጣቢያ ወረድ ብሎ ከሚገኘው ካፖርት ተራ አቶ አህመድ የተባሉ ሰው ከሚነግዱበት መደብራቸው ላይ የዘረጓቸውን 5 ልዩ ልዩ ቀለም ያላቸውን ቁምጣ ሱሪዎች አድብቶ ሰርቆ ሲሄድ ፖሊስ በጥርጣሬ ሊይዘው ችሏል። ሞላጫው ሌባ ከሌብነት በስተቀር ሰርቶ መጠቀምን ከቶም የማይወድ የዘወትር ሌባ መሆኑም አገር መስክሮበታል። በዚህም መጥፎ ግብሩ እንዲሁ እየተያዘ ሲታሰር ከአሁኑ ጋር 23 ጊዜ ሪከርድ ያለበት ሱሰኛ ሌባ መሆኑም ታውቋል። ምርመራው በሚገባ ከተጣራ በኋላ በሰረቃቸው ቁምጣዎች ቁጥር በአንዱ ቁምጣ 1 ዓመት፣ በ5 ቁምጣዎች በድምሩ የ5 ዓመት ጽኑ እስራት ተከናንቧል። በተጨማሪም እስራቱን ካበቃ በኋላ እንዲች ብሎ ወደ ከተማ ዝር እንዳይል የተወሰነበት መሆኑን ከሌብነት ምርመራ ጓድ በተገኘው ሪፖርት ተረጋግጧል። ቁምጣዎቹም ለባለቤቱ ተመልሰው የነበሩበት መደርደሪያ ላይ ለገበያ ቀርበዋል።